መልእክተኛው እንግዲህ ለመጀመሪያ ጊዜ ሰይፉ ሾው ጋር ቀርቧል ማለት ነው። ከመቅረቡን ብቻም ሳይቀር ያው እንግዲህ ከአሁን በፊት እሱና ባላደረው እየተሸፈኑ እንደሚሰሩ ሁላችንም እናውቃለን ማለት ነው። ሆኖም ሳለ እንግዲህ በሰሞን የሆነ የማይጣፍጥ ወሬ አንዳንድ ወሬዎች ሲንሸራሸሩም አይተናልም። እዮሃ ሚዲያ በተለቀቀው ቪዲዮ ብዙዎችን የሚያስቆጣም ነበረ፣ ብዙዎችን የሚያሳዝን ነበር ማለት ነው። ምክንያቱም እንደዚህ አይነት ሰዎችን እየተሯሯጥን ለማጥፋት መልካም ሰዎች ጥሩ የሚሰሩ ሰዎችን እየተሯሯጥን ለማጥፋት ያው ልምዳችን ሆኗልና እንግዲህ በዚህ ምክንያት መልእክተኛው እንግዲህ ሰይፉ ጋር ቀርቦ አቤት ትህትና እናንተ ደግሞ በጣም ያምራል ቆንጅዬ ነው ወይኔ በስመአብ ይሄን የመሰለ መልክ ይዞ ደግሞ ትህትናውስ አቤት አቤት ትህትና አቤት ትህትና እውነት ለመናገር እንደው አማራ መሆን እኮ በራሱ እኮ ግን መታደል ነው። እውነቴን ነው። መቼም ዘረኛ ነሽ ነው የምትሉት ትሉናላችሁ እኮ ወደን እኮ አይደለም በነገራችን ላይ ዘረኛ የምንሆነው ግን ይሄ ዘረኝነት አያስብልም። እውነት ለመናገር ግን የሆነ ቪዲዮ ባያልቅ ብዬ ሁሉ የተመኘሁበት ነበረ። እውነት ለምን በቃ ትህትናው፣ ወሬው፣ አነጋገሩ ምናምን አክቱ ካርችሪው እውነት ለመናገር እኔ በጣም ነበረ የማረከኝ ማለት ነው። ብቻ በጣም ደስ ይላል። ያው እንግዲህ እንደምንም ብሎ እንግዲህ ወጥቷል ማለት ነው። ቅመሞች እንግዲህ ያው እናንተም እንደዚህ ለማየት ሁሌ መቼ ነው የምናየው ብላችሁ መከራችሁን አይታችሁ እንኳን ደስ አላችሁ። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ እንኳን ደህና መጣችሁ። ወደ ቻናሌ ስለመጣችሁ ከልብ ነው የምናመሰግነው። አዳዲስ ቤተሰብ ሆኑ ስንል እንግዲህ በትህትና እንጠይቃለን ማለት ነው። እና እንግዲህ ዛሬ የመጣሁበት ስለ መልእክተኛውን እንግዲህ ዋው በቲክታክ ላይ በጣም ብዙዎችን እንግዲህ እየተረባረቡበት ነው ማለት ነው። ግን እውነት ለመናገር እኔ በጣም ነበረ የገረመኝ እውነት ገና ልጅ ነው፣ ገና ወጣት ነው። በቃ ትትን ነው የእውነቴን ነው የምላችሁ። ከምንም በላይ ለሰው ልጅ ጸባይና ትትና ነውና ትትናው በጣም ያምራል ምናምን ነገር በቃ ምን ብዬ ልንገራችሁ። በቃ ከቃላት በላይ ነው የእውነት እና አንዳንዴ እኛ ኢትዮጵያውያን በቃ መልካም የሚሰሩ ሰዎችን ጥሩ የሚሰሩ ሰዎችን በቃ እየሮጥን ለማጥፋት በቃ ማለት ልምድ ሆነን ኮርስ ወስደንበታል እውነት ለመናገር እና እንግዲህ ወንድማችሁን በሰሞን እንትን ያለው ነገር በጣም ነበር የሚያሳዝን የእውነት በጣም ማለት የተደረገባቸው በሁለቱም እጅግ ልብ ይሰብራል። ምክንያቱም እኔ ብቻ ምን እንደምል አላውቅም። ለሰው የሚጠቅሙት ጥሩ ነገር ሀገርን የሚጠቅሙት ሁሌም አይቀመጡም። ጀግናና ብርሌ ተሎ ይሰበራል ምናምን የሚባለው ወይኔ እንትን ጠፋብኝ ነው። መጥፎ ሰዎች ግን ሀገር እያፈረሱ ሀገር ስንት ነገር እያደረጉ ይኸው ሀውልት ሆነው ተቀምጠዋል። እና እኔ በጣም ነበር ያዘንኩት በዚህ ልጅ በእነዚህ ልጆች እንትን ማለት የእውነት ማመን ሁሉ እያቃተኝ ነበረ። በእውነቱ ከሆነ ግን እግዚአብሔር ይመስገን ንጹህ ከሆናችሁ ምንም ነገር ለመናገር አትፈሩም። ስለዚህ እንግዲህ ሁለቱም መተው ሀሳብ አስተያየታቸውን ሰጥተዋል ማለት ነው። ሶ ግን እዮሃ ሚዲያ ራሱ ቪዲዮ መስራት አለበት ጋይስ፣ የይቅርታ ቪዲዮ ራሱ መስራት አለበት። የምር ማለት እኔ አላቅም የይቅርታ ቪዲዮ መስራት አለበት በስርዓቱ ማለት ነው፣ ስርዓት ባለበት። ምክንያቱም እነዚህ ሰዎች ለረጅም አመት እንግዲህ ፊታቸውን ሳይገለጡ ነው ሲሰሩ ነበር። ለምንድነው ፊት ግን ያልተገለጥክ ምናምን ሲባል እኮ እኔ ብሩን ባላወጣውም ብሩ ከኔ አይደለም የሚወጣ ግን መልካም ስራ ስትሰሩ ሁሌም ተሸፈናችሁ ነው ምናምን የሚል እንትን ነበረ የተናገረው ማለት ነው። ስለዚህ ይሄ እንትና እዮሃ ሚዲያ ራሱ ጥፋት አለበት። የእውነቴን ነው የምላችሁ ይቅርታ መጠየቅ አለበት በእውነቱ ከሆነ ማለት ነው። እነዚህን ሁለቱንም ማለት ነው በስርዓት ለህዝቡም ለምኑ። ምክንያቱም እነዚህ ልጆች ስንት አመት የለፉበት ነው። ባይ ዘ ወይ እነሱ ብር ባያወጡም ስደተኞች ቢያወጡም በዚሁ አጋጣሚ የመዳም ቅመሞችን አመስግነዋል። ሞቀኝ እውነት እኛ እኮ ለሁሉ እኮ ደጀኖች እኮ ነን እውነት ለመናገር እና እኛ ለሁሉም ደጀን ስለሆነን ሞቆኛል ማለት ነው። በዚሁ አጋጣሚ እንግዲህ የመዳም ቅመሞችንም ስላመሰገን እኛም ደስ ብሎናል ማለት ነው። አዎ የመዳም ቅመሞች እኮ የዋህ ነን ማርያምን በቃ ማዘን ካለቀሰው ጋር አልቅሰን ከሳቀው ጋር ተደስተን በቃ ይሄ ነው የኛ ፀባይ ማለት ነውና ምን ልላችሁ ፈልጌ ነው ቤተሰብ የመዳም ቅመሞችንም አመስግነዋል። በጣም ደስ ይላል። የመዳም ቅመሞችን በእርዳታ በኩል የመዳም ቅመሞች ናቸው የሚሳተፉ ብሏል። ትክክል ዛክቲስ ዛት ሚንስ የመዳም ቅመሞች ያው በሁሉም ቦታ አሉበት እና ያው ደስ ይላል። ብቻ እግዚአብሔር ይመስገን። ብቻ እኔ እንጃ ምን እንደሚል ራሱ አላውቅም። ትትናው ራሱ አቤት ትትናው ወይኔ በስመ አብ ወልድ እኔ እንጃ በጣም ነበር በተመስጦ ያየሁት። መልእክተኛው ዋው መልእክተኛው በዛ ላይ ደግሞ የሚያምር ቆንጅዬ ልጅ አለው። ወይኔ ሲያምር
በጣም ያምራል። እና አንዳንዴ እንደዚህ አይነት ነገሮች ሲመጡ ቶሎ ብለን እውነት ለመናገር ሀሳብ ባንሰጥ ምናምን ደስ ይለኛል። ምክንያቱም ብዙዎቻችን የተለያየ ነገር ስንል ስለነበረ በጣም ከባድ ነው። ለማንኛውም እና ብቻ እኔ በመገለጡ ያው አትገርሙም? ግን ገና ገና ወጣት ነው፣ ገና ልጅ ነው ምናምን በዚህ ወጣትነት እድሜው ይሄን ሁሉ ትትና ይሄን ሁሉ ትልቅ አሻራ ነው የሰራው። እውነት ለመናገር ማርያምን እንደውም እነሱ ራሱ እኮ ማለት ነው ያው እንትን ስለማይሉ እንጂ እንደዚህ ስለማይገለጡ እንጂ እሱም ባላድረውም እንደነ ማነው እንደ ብቻ የሆነ ክብር የሚሰጣቸው ነገር ያስፈልጋቸዋል። እንደነ ማስተር እንደገና ይሄ ወደ እኛ ሀገር ያለው ልጅም እሱም ማግማስ እነሱ አሁን በብዙዎች ታዋቂነት ሆነዋል። ስለዚህ እነዚህ ግን መታወቅን እንኳን ሳይፈልጉ እንደዚህ እያደረጉ ስማቸው መጥፋቱ ፈጽሞ ስህተት ነው። ይሄ ቀይ መስመር ሲጀመር እና ያው ያለው ነገር ይሄ ነው። ለማንኛውም ያው ደስ ይላል ብቻ እንኳንም አየነው እንግዲህ እንግዲህ ያው ቅመሞችን እንግዲህ አሁን ደግሞ ማን ነበረ የቀረን? ማን ነበረ? ጉርሻ ዋው ጉርሻ ይቀረናል ጎበዝ። አዎ ጉርሻ አሁን ደግሞ ጉርሻ ፔጅ ይቀረናል እና መልእክተኛውም አየነው ባላድረውም ገና አላየነውም፣ ግን ባላድረውን የሆነ ፎቶ ለቀዋል እሱ ነው ምናምን ብለው ማለት ነው። እና ያው ደስ ይላል። ለማንኛውም ጉርሻን ደግሞ እንጠብቃለን ወይ እንግዲህ አንድ ቀን ደግሞ እንደምንም ብለው ደግሞ ጉርሻን ደግሞ የሆነ ነገር ይለጥፉታል። ከዛ ስሙን ለማጥራት ሲል ሰይፉ ጋር ሽፍን ብሎ ይመጣና ያሳየናል። ወይ ያምራል ወይ አያምርም ማለት ነው። አሁን ጉርሻ ቀረነ ማለት ነው። አዎ እና መልእክተኛው በጣም ደስ ይላል እውነት ለመናገር የምድሬ ነው የምላችሁ። ለማንኛውም ይሄ ነው የምላችሁ እንግዲህ አንዳንድ ነገር ስናወራ እውነት ለመናገር እየቆጠብን እናውራ። ያላየነውን ነገር ማውራት ሊበቃን ይችላል ማለት ነው ቤተሰብ። ለማንኛውም እንግዲህ ዛሬ ይሄን ያህል ካወራሁ አይበቃችሁም ጋይስ? አዎ እናንተ ተው ቻናሌን የሚሉኝ ተው ተው ተው። እኔ ቻናሌን ግን እኮ ላይ ያላችሁ ለምንድን ነው ግን ጎበዝ? እኔ ልክ እንደናብርሽ በቃ እየተግማማሁ መምጣት አለብኝ አይደል? አዎ እየተግማማሁ መምጣት አለብኝ። በስመአብ ወልድ ተው ተው ግን ተው ተው። ላይቭማ ሰብስክራይብ ታደርጉኛላችሁ ስገባ ቪዲዮ ላይ ግን የማታዩልኝ እንትን ነው ልሽ ቪዲዮ ነው የማታዩልኝ። ለምንድን ነው የማታዩልኝ እናንተ ክፉዎች ማለት ነው? ስለዚህ እዚህ ማየት አለባችሁ፣ እዚህ ሰብስክራይብ ማድረግ አለባችሁ። ኢትዮጵያ ስንገባ ደግሞ በቃ እናንተ እንትን ትላላችሁ እና ያለው ነገር ይሄ ነው። ለማንኛውም ሰላማችሁ ብዙ ትርፍርፍ ይበልልኝ። ይሄን ያልካወራው ይበቃኛል ውዶችዬ ማሮችዬ። ስልኬ ደግሞ ቪዲዮ እኮ አልቀርጽልኝ ብሎ እናንተ በቪዲዮ ማልመጣ ቆይ አሁን ቪዲዮ ቀርጻለሁ። እሺ ቤተሰብ ስልክ ልግዛ መሰለኝ። እሺ ስልክ ገዛለሁ እያልኩኝ እጄን ያዘኝ። ወይ አቤት አቤት አቤት። እኛ እኮ በቃ የመዳም ቅመሞች ለራሳችን አንሆንም እኮ ለሰው እንጂ ማርያምንም። እና ስልክ ገዛለሁ ማለት ነው። ስልክ ስገዛ ቪዲዮ እመጣለሁ። ለዛ መሰለኝ ቪዲዮ ማታዩት። ገባኝ አሁን ገና ገባኝ አሁን ገና። እና ለዛ ነው ሰላማችሁ ብዙ ትርፍርፍ ይበልልን። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። ጦርነት በቃ ይበለን። እውነት ለመናገር ሀገራችን ያለችበት ሁኔታ ውይ ምን እንደሚሻለን አላውቅም። እኔ እንደውስ ኢትዮጵያ ሰላምሽ ይብዛ ትትል እና ሰላማችሁ ይብዛ ውዶች የማሮች። እመጣለሁ በሌላ ቪዲዮ እመጣላችኋለሁ። እኔም አልቀርም ለእናንተ ብዬ ምንም አልለዋለኝ እኔ እናንተ አዎ እያበለያ እያ ውጣ ጎበል እያ